እኔ የምለው ምን ይሁን ብላችሁ ነው ሴቶች ማለት ነው፣ ዝምባሞች ማለት ነው፣ የአብሪ ዝምባሞች ሴት ሆናችሁ ሴትን ልጅ እንደዚህ በዚህ ልክ የምታንቋሽሹ፣ በዚህ ልክ የምትሰድቡ ዝምባሞች ማለት ነው። ምንድን ነው? ምን ችግር አለው? አንድ ሰው አፍቅሮ ለፍቅር ዋጋ ቢከፍል ምን ችግር አለው? አሰላም አለይኩም ወራህመቱላሂ ወበረካቱ። አፈቀረችው አይደለም፣ መልካምነቱን ጥሩነቱን አይታ አፈቀረችው እንበል። ግን አላፈቀረችውም። ወደ እውነታው ደግሞ ስንመጣ አፍቅረው አይደለም፣ ለእይታና ለድራማው እና የሰውን እይታ ለመሳብ እና ሰብስክራይብ ለማግኘት የተደረገ ነገር ነው። ገባችሁ? ኤልዱም ውሸታም ናት፣ አብርሽም ውሸታም ነው። ኤልዱም ያመጣችው አይዲያ በጣም ሁሉም ነገር የለም ልንገራ፣ እኔ ፍትፍት አድርጌ እነግራችኋለሁ ከፈለጋችሁ ማለት ነው። ሁሉም ነገር ውሸት ነው። ሩታ እዚህ ጋር ዛሬ ላይ ዋጋ እያስከፈላት ያለው ነገር ያኛው ውሸት ነው። ገባችሁ? እዛ ጋር ዋሽታ የመጣችሁ ነው። ዋሺ ተብላ እንደዚህ ስሪ ተብላ የመጣችሁ መንገድ ነው ዛሬ ላይ ዋጋ እያስከፈላት ያለው ማለት ነው። እንዴት ነው የምታስቡት? እሺ አፍቅራው ከመጣች ግዴታ ለምናው ከመጣች መሰቃየት አለባት እንዴ? እሷን ማሰቃየት አለበት? ወዶና ፈቅዶ እኮ የተቀበላ እዚህ ደረጃ የደረሰው እኮ በሩታ ነው። ይህን መርሳት የለባችሁ። ሁላችሁም ያወቃችሁት በሩታ ነው። አብርሽን አንድ ሰው ገብቶ ዩቱብ ላይ የሚያይ አልነበረም። እይታን ወደታች ወርዳችሁ ማየት ትችላላችሁ ማለት ነው። ከመጀመሪያው ጀምራችሁ አብርሽ እኮ እይታ አልነበረውም። አብርሽ እኮ 50 ሺህ ሰብስክራይብ 5 ሺህ ነው 50 ሺህ ሰብስክራይብ ላይ ነበረ። ሩታ ከመጣች በኋላ ነው። ግን ዛሬም ላይ እሷ ትሰደባለች። ትላንትና እንትን ያለችውን ፎቶ እያመጣችሁ እሷን ለማጣጣል እንዴ! እሷ መቼም አትወጥቅም። ልንገራችሁ፣ ትላንትና አብርሽ እንደዛ እያደረጋት ያልወደቀች ልጅ ዛሬ እናንተ ፎቶዋን ስለፖስተታችሁ እንዲያልቅሳ ለምነዋለች እንዲህ ብለዋለች ስላላችሁ እሷ የምትወጥቅ ልጅ አይደለችም። ገባችሁ? ጠንካራ ጥንካሬዋን እኮ አይታችኋል። ግን እናንተ ዝምባብ ናችሁ። ሴት ሆነን ሴት ልጅ ስናንቋሸሽ፣ ሴት ሆነን ሴት ልጅ ስንሰድብ በጣም ብልግና ነው። መዝደብ የለብንም። ሴቶች ነን አይደለም? በቃ ማለት ካጠፋች ራሱ ማለት ነው መሸፈን አለብን። ሴት ነን። ነገኛም እንደሚገጥመን አናቅም ማለት ነው። ጭራሽ ፎቶዋን አምጥታችሁ እሷ እንደዚህ ለምናው እንደዚህ ብላ ለመነችው። የሰው ልጅ ለፍቅር ብዙ ነገር ይሆናል፣ ግን አላፈቀረችውም። ችግሩ ለድራማ ነው እንደዛ የሆነችው። ፒክስ እየተቀባሽ ነው ልጅቷ እንደዛ እየሆነች የነበረው ማለት ነው። አትሸወዱ አቢብቲ። እስከመች ተሸውዳችሁ ትኖራላችሁ? አብርሽ እስከመች ነው የሚጫወትባችሁ? እስከመች እንዲሆናችሁ? እስከመች የእሱ መጫወቻ ሆናችሁ ትኖራላችሁ? በእርግጥ እሱ በፊት የሚፈልገውን ነገር እስከሚያገኝ ድረስ ኦዲየንስን እወዳለሁ ምናምን ከዛ ላይ የሚፈልገውን ነገር ከኦዲየንሶቹ ካረገ በኋላ ሀቢብቲ አሁን በእኔ ህይወት ላይ እናንተ አይመለከታችሁም ነው። ገባችሁ? እንደፈለገ የሚሆነው ማለት ነው። ሚስቱ ደግሞ ሚስቱ ናት አይደለም? አገባት፣ በምንም መንገድ ያግባት፣ አገባት እንበል እሺ። ግን በዚህ ልክ ደግሞ ይጫወትባት ብላችሁ ማለት የለባችሁም። በቃ ሴት ልጅ ሆናችሁ ይጫወትባት እንዴ! ከፈለገው ሴት ጋራ አንዴ ከንትና አንዴ ከዛች አንዴ ወለደች አንዴ ያረገዘች እንደዛ ሄደ። አብርሽ ክላስ ገባ፣ ቤርግ ገባ፣ ጭራሽ ተለጣጥፎ መጣ ተባለ። እንደዛ የሆነ እንዴት ነው ተቀበዩ የምትሏት? የምሬ ነው። እንዴት ይቅርታ ጠያይቅ ራሱ የማያቅ እጅ ላንፎ ከእሷ ጋር ሲሆን ብቻ ነው ንግግር የሚያውቀው። እሷ እኮ ናት ንግግሩን ራሱ የምታሳምርብለት። እሷ ከሌለች እኮ ንግግር እንኳን የማይችል ልጅ ነው አብርሽ ማለት ነው። ስለዚህ ሩታን የመዝደብ እንትን ራሱ ሞራል ራሱ ሊኖራቸው አይገባም። እንዴት ነው የምትሰድባት ሩታዬን? ሩታ ማለት እኮ ጀግና ናት። ፍቅርን ያስተማራችን ያው በድራማ መልክ ቢሆን መጠየቅ ደግሞ በእሷ ብቻ አልተጀመረም። ያኔ የእነሱ ህይወታቸው ድራማ ስለሆነ ያው መጠየቅ ፍቅርን አንድ ሰው አፍቅራችሁት መጠየቅ ነውር አይደለም ማለት በባላችን ነውር ሊሆን ይችላል። ግን እንደ ግልጽ አሁን ደግሞ ወጣላ እንደ ሰለጠነ ሰው ስናየው ምንም ማለት አይደለም። መጠየቀች አገኘችው። ግን እሱ ያው አይገባውም። እሱ የሚወደው ገንዘብ በቃ ብር ነው የሚወደው አብርሽ ማለት ፍቅር ምናምን ፍቅር አያውቅም። በቃ የሚያውቀው እሱ ገንዘብና ገንዘብ ብቻ ነው መያዝ የሚፈልገው ማለት ነው። ስለዚህ ሩታን የምትሰድባት ሰዎች ያው በጭንቅላታችሁ ላይ ስላለች ነው። እሷን ደግሞ የምትጠሉ ሰዎች ማየት አትችሉ። ቪዲዮዋን ለምን ታያላችሁ? አትጉሱ። ያለችበት ቦታ መሄድ አይጠበቅባችሁ ማለት ነው። እና ቲክቶክ ላይ በተለይ ስራ ፈቶች የመዳም ሩዛናታችሁ ላይ ወጥቶ ማለት ነው የሰው እንዲሆነ እሱን ለምናው ነው። ለመነችው ምን ይጠበስ? ለምናው ያው አንድ እንትን አፍርታበታለች ማለት ነው። ለምናው ያጡ ስንት አሉ። ለመንቸ አረ ወይኔ! እኔ ግን እውነቱን እንዴት ብዬ ላሳያችሁ? እንዴት ብዬ ግን እናንተ እውነት ነው ብትባሉ ራሱ እንደዚህ ተበጥብጦ እውነታው በአፋችሁ ቢገባ ራሱ እናንተ እውነት ነው አትሉ። ሁሉም ለምን ታውሯቸዋል፣ አውሯቸዋል በሚያውረው ነገር ማለት ነው። ስለዚህ እናንተ ቢነገራችሁ ራሱ አይገቡም። ነቃ በሉ፣ ንቁ ወገኖቼ፣ ንቁ። ያልነቃችሁ ማለት ነው። የነቃችሁ ብዙ አላችሁ። እኔ ሩታይም በጣም ነው መወዳት። አለቀሰች አለ እኔ ሁሉን እውነት ስለማቅ ማለት ነው። እችን አክል አይደንቃኝም። ዛሬ ላይ እንደዚህ ብትሆን ራሱ ምንም አይመስለኝም። ለምን
ብዙ ነገር አድርጓታል። ለሱ ብላ ብዙ ነገር ሆናለች። ሁሉ ነገሯን ትታለታለች። ቤተሰቧን ጥላ ሁላችንም እናውቃለን። ከቡታጀራ ወጥተው ሁለቱም ማለት ነው። በእርግጥ ሁለቱም እኮ በሰሩት ስራ ከቡታጀራ ተባረው ከዛ በኋላ ነው እርቅ የወጣው። ሲጀመር አብርሽ እስኪ ወንድ ነው የማንነቱን ያቅርብ፣ እውነቱን ይዞ ይምጣ እሱ ማለት ነው። ግን አይመጣም። ችግሩ ማለት ለምን? ውሸት ስለለመደ ውሸታም ስለሆነ ማንነቱን ይዞ አይመጣም ማለት ነው። ማንነቱን ይዞ አይመጣም። ስለዚህ እናንተ ደግሞ በማታውቁት ነገር ላይ አንድን ሴት ልጅ መዝደብ፣ መርገጥ፣ የድሮ እንትኗን እያመጣችሁ የበታችነት በቃ ማለት እሷ እኔ እንዲህ ምናምን በቃ የሆነ አይነት ስሜት እንዲሰማት ለማድረግ መጣር በራሱ ነውር ነው፣ አሳፋሪ ነው። ሴት ሆናችሁ ማለት ነው። ለነገሩ ያው የወንድ አምላኪ ስለሆናችሁ አይፈረድባችሁም፣ የአብርሽ ዝንቦች ማለት ነው። እኔ ሁላችሁንም አይደለም፣ እኔ ከኦዲየንስ ጋር ምንም ችግር የለብኝም። ግን የድሮ ፎቶን እያመጣችሁ አዲስ አካውንት ከፍታችሁ የምትሳደቡ ነው። አዎ አለቀሰች፣ ያኔ አለቀሰች። ምን ይጠበስ ምን ይፈንዳ? እሱም ትላንትና ለምነሽኝ ምናምን አቢቤ የለመነችክ ለእንትንክ ነው ለቻናልክ እንጂ አንተ ናፍቅ። አንተ እኮ የምሬ እኔ እኮ ምኑን አይታ ነው የወደደችው ነው ብለው አንዳንድ ጊዜ ያው በፈጣሪ ስራ አይገባም እንጂ